ሰላም የሻማ አካዳሚ ተማሪዎች እንዴት አላችሁ? ሰላምቴ በያላችሁበት ይድረስልኝ። የዛሬው የትምህርታችን ርዕስ ፊደል ነው። ፊደላቶች መካከል ያለ የድምጽ ልዩነትን እንማማራለን። ኦኬ። ስለዚህ በአንደኛ ፊደልና አንደኛ ምድብ ከሚገኙ ፊደላቶችና በአምስተኛ ምድብ ከሚገኙ ፊደላቶች በእነሱ መካከል ያለውን የድምጽ ልዩነት እንዲሁም ደግሞ የቅርጽ ልዩነት እንማማራለን። እናንተ እየጻፋችሁ ተከታተሉ። እናመሰግናለን። ኦኬ እሺ እንጀምር። በዚህኛው በመጀመሪያው በኩል ያመጣውላችሁ መጀመሪያ ላይ የሚገኙ የፊደል ቤተሰቦች ነው ማለት ነው። ቀጥሎ ደግሞ አምስተኛ ላይ የሚገኙ የፊደል ቤተሰቦች ነው ማለት ነው። ስለዚህ ከነሱ ውስጥ የጋራ ውስጥ ያላቸውን ልዩነታቸውን እያነበብን እንላለን። ሀ ሄ ሀ ሄ ለ ለ ሌ ለ ሌ ሀ ሀ ሄ መ መ ሜ መ ሜ ኦኬ። የመጀመሪያውን አሁንም እንደዚሁ እያልን እንለዋለን። አምስተኛ ላይ የሚገኙትን ደግሞ እንደዚሁ እንላቸዋለን ማለት ነው። በቀጥታ ሰ ሴ ሰ ሴ ረ ሬ ረ ሬ ሰ ሴ ሸ ሼ። ስለዚህ አምስተኛ ላይ ለሚገኙት ኤ ድምፅ እየጨመርን እስከ መጨረሻው ድረስ መሄድ ነው። የመጀመሪያዎቹ ግን የሚል ድምፅ አላቸው ማለት ነው። እንደዚህ እያደረግን ሁሉንም እስከ ፐ ድረስ ያሉትን እንመለከታለን ቤተሰቦች። ኦኬ ቀ ቄ ኤ መጨመር፣ አምስተኛ ላይ ያሉትን የእንግሊዘኛውን ኤ ፊደል መጨመር፣ ኤ የሚል አናባቢ መጨመር። በ ቤ ቨ ቬ ተ ቴ ቸ ቼ ሀ ሄ ነ ኔ ኘ ኜ። ኦኬ አያችሁ አይደለ? በመካከላቸው ያለው ልዩነት የምትረዱት በአናባቢዎቹ ነው የምትለዩት። አምስተኛ ላይ ያሉት አናባቢያቸው ኤ የሚል ነው ማለት ነው። የመጀመሪያዎቹ ግን የሚል ነው ማለት ነው። አንድ ጊዜ ደግሜ ላሳያችሁ። ቀ ቄ በ ስትሉ የሚል ይመጣል። በ ቤ ቨ ቬ ተ ቴ ቸ ቼ ሀ ሄ ነ ኔ ኘ ኜ። አያችሁ ፋሚሊ ምንድነው የምታረጉት ማለት ነው? የመጀመሪያዎቹን ትጨምራላችሁ። የአምስተኛ ላይ የሚገኙትን ደግሞ ኤ የሚል ተጨማሪ ድምፅ ወይም ደግሞ አናባቢ ድምፅ ትጨምራላችሁ ማለት ነው። እስከ መጨረሻው ድረስ እንደዚህ እያደረግን እንመለከታለን ማለት ነው። አ ኤ ከ ኬ አምስተኛ ላይ የሚገኘው ሀ ሄ ወ ዌ እነዚህ ሁሉም አምስተኛ ላይ የሚገኙ ናቸው ማለት ነው። እነዚህኞቹማ አንደኛ ላይ የሚገኙ ናቸው። መጀመሪያ ወገን ላይ የሚገኙ ፊደላቶች ናቸው ማለት ነው። እናም በመካከላቸው ያለው ልዩነት ካልተረዳ ነው በትክክል ንባብ ጊዜ እንቸገራለን ማለት ነው። አ ኤ ዘ ዜ ዠ ዤ የ ዬ። አያችሁ። ስለዚህ በጣም ቀላል ነው። ምንድነው የምታረጉትኝ? አምስተኛ ላይ ለሚገኙት እያላችሁ ነው የምትሄዱት። የመጀመሪያዎቹ ደግሞ እያላችሁ ትሄዳላችሁ ማለት ነው። እንደዚያ እየጨመራችሁ ትሄዳላችሁ ማለት ነው ቤተሰቦች። ኦኬ ቤተሰቦቻችን አሁንም ምን እናደርጋለን ማለት ነው? በትክክል
ለማንበብ በሰባቱ ፊደላቶች መካከል ያለውን ልዩነት በደንብ መረዳት አለብን። በሰባቱ መካከል ያለውን ልዩነት። ስለዚህ እሱን እንዲያስችል ነው እንደዚህ እያረኩ ያመጣውላችሁ ማለት ነው። አሁን ይዤላችሁ የመጣሁትኝ ሁለት ወገን ፊደላቶችን ነው። የመጀመሪያዎቹንና የአምስተኞችን። አምስተኛ ላይ የሚገኙትን ለብቻ፣ አንደኛ ላይ የሚገኙትን ለብቻ አድርጌ ይዤላችሁ የመጣሁት በደንብ ድምጻቸውን እንድትለዩ ነው። ኦኬ፣ እንድትለዩ ነው። ብዙ ጊዜ ስለምናመሳስላቸው ነው። ኦኬ ኦኬ። እስኪ እናነብ። ደ ሚል መጣ አናባቢ። ዴ ስትሉ ደግሞ ኤ ሚል ይመጣል። ዴ ጀ ጄ ደ ዴ ጅ ጄ ገ ጌ ጠ ጤ ጨ ጬ። ኦኬ አያችሁ አይደለ ቤተሰቦች? እናንተ ፊደል መለየት ያስፈልጋል። ብዙ ጊዜ እኛ የሚመስለን ሃሁ ሂ ሃ ሄ ህ ሆ ብለን ስለያዝነ ፊደል እያወቅነ ይመስለናል። ግን ጥያቄው ያለው ለየብቻ ስንጠይቅ አናውቃቸውም። ይሄ ከሆነ የፊደል እውቀት ገና ይቀረናል ማለት ነው። ስለዚህ በዚህ መልኩ እየለያያችሁ ሁለት ሁለት እያደረጋችሁ ለየብቻ እያደረጋችሁ ብትለማመዱ የተሻለ መንገድ ነው ብዬ አስባለሁኝ። እንደዚህ እንድታረጉ አበረታታችኋለሁ ማለት ነው። ኦኬ እንቀጥል እስኪ። በዚህኛው በኩል ያሉት እኒህ ሁሉም አንደኛ ላይ የሚገኙ ናቸው ማለት ነው። እነዚህኞቹ ደግሞ አምስተኛ ላይ የሚገኙ ናቸው ማለት ነው። ኦኬ ጰ ጴ አየው። ጸ ጼ ይሄም ጸ ነው። ፀሐዩ ጸ እየተባለ ይጠራል። ጸ ጼ ፈ ፌ ፐ ፔ እያላችሁ ታነባላችሁ ማለት ነው። በቃ አሁን ምንድነው ሚስጥሩ ካላችሁ የመጀመሪያዎቹ አናባቢ ነው የሚለያዩት። አሁን ሰባቱ የሚለያቸው የሰባቱ አናባቢ ነው። በእያንዳንዱ ደን ብቻውን ለምሳሌ ሰባት የተለያየ አለው። ጰም ለብቻው ሰባት የተለያየ አይነት ድምፅ ያለው ረድፍ ወደ ጎን ሰባት የተለያየ ድምፅ ያሉት የፊደላቶች ክምችት አሉ። ኦኬ ስለዚህ ምንድነው እንዴት ነው የምትለዩት? ምንድነው የሚለዩት? ምንድነው እንዴት ነው የሚለዩት ከተባለ እናንተ የምትለዩት በአናባቢው ነው። ኦኬ በአናባቢዎች ነው ማለት ነው። የመጀመሪያዎቹ አ የሚል አናባቢ ያላቸው፣ የአምስተኞቹ ደግሞ ኤ የሚል አናባቢ ያላቸው ማለት ነው። ቤተሰቦች የዛሬው ትምህርታችን በአንደኛ የወገን ፊደላቶችና በአምስተኛ የወገን ፊደላቶች መካከል ያለን የድምፅ ልዩነት ነበረ የተማርነው። እንዲሁም ደግሞ ቅርጾችንም በዚያው እያስተዋላችሁ እየጻፋችሁ ቻናላችን ላይ ብትለቁልን እኛ ደግሞ እያየን እናርምላችኋለን። በቀጣይ ቪዲዮ እስክንገናኝ መልካም ቆዩ። በኦንላይን መማር የምትፈልጉ፣ መጻፍ ማንበብ የምትፈልጉ፣ ከኛ ጋር ፊደል ማጥናት የምትፈልጉ፣ እንግሊሽ፣ አማርኛ፣ ሂሳብ መማር የምትፈልጉ በዚህ ቁጥር ደውሉልን። እናመሰግናለን። ቸር ሰንብቱ።